የፈላ ውሃ። ስለ ጥንካሬ። አንድ አባት ለልጁ ስለ ጽናት ሊያስተምረው ፈለገና 3 ማሰሮዎችን ጥዶ ውሃ ፈላ። በአንደኛው ድንች፣ በሁለተኛው እንቁላል፣ በሶስተኛው ደግሞ የሻይ ቅመም ጨመረ። ድንቹ ጠንካራ ነበር፣ ነገር ግን በፈላ ውሃ ውስጥ ሲገባ ለሰለሰ፣ ደከመ። እንቁላሉ ደካማ ነበር፣ ነገር ግን በፈላ ውሃ ውስጥ ሲገባ ውስጡ ጠነከረ። የሻይ ቅመሙ ደግሞ ውሃውን ቀየረው፣ አዲስ መዓዛና ጣዕም ፈጠረ። ጽናት ማለት እንደ ድንቹ በችግር መላላት ወይም እንደ እንቁላሉ መደንደን ብቻ ሳይሆን እንደ የሻይ ቅመሙ ችግሩን ወደ መልካም አጋጣሚ መቀየር መቻል ነው። ሰላም ለሁላችሁ ይሁን።